ባጣ አይጨንቀኝም በእርሱ እጽናናለሁ በራብ አይገደኝም ክብሩን ሳይ እጠግባለሁ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የሕይወት ውሃዬ ኢየሱስ ሰላሜ ነው ማን ይወስድብኛል ከብርና ከወርቅ ሁሉ ይበልጥብኛል እርካታ ለነፍሴ መጽናኛዬ እርሱ ድጋፌ ምርኩዜ ጋሻዬ ነው እርሱ ሃሌሉያ ጋሻ ኑሮ ላይ ኢየሱስ ላይ ኮሜንት ላይ አይደል ቪዲዮ ላይ የሆነ ነገር ላይ አይደል አይኔ ኢየሱስ ላይ አይኔን ከሰው ላይ አንስቻለሁ የህይወቴ መሪ የህይወቴ ዋና የህይወቴ ባለቤት የህይወቴ መስመር አስማሪ የመኖሪያ መንገዶች ሁሉ አዳሽ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ሃሌሉያ ኢየሱስ ክርስቶስ ጌታ ነው ምን አልኳችሁ አሁን ለምሳሌ ቤዛነትን ይሄው ባጭር ቃል ነግሬያችኋለሁ ሁለት የተጣሉ አካላት ካሉ ባለፈው ነግሬያችኋለሁ ለሁለቱ የሚቀርብ አስታራቂ ነው የሚያስታርቀው ባለፈው እንደ ምሳሌ እንደው ለምሳሌ ዮኒና እንዳልክ ይቀራረባሉ ስለዚህ ዮኒና እንዳልክ ቢጣሉ እነሱ ለማስታረቅ ለዮኒና ለእንዳልክ የሚቀርብ ሰው ነው ማስታረቅ የሚችለው ቤዛ መሆን የሚችለው ስለዚህ ማርያም ለምሳሌ ለእግዚአብሔር ለሰውም አትቀርብ ለሰው ነው ልትቀርብ የምትችለው እንጂ ለእግዚአብሔር አትቀርብ መለኮት አይደለችም አብርሃም አይቀርብም መልአክ አይቀርብም መንፈስ ነው ኢየሱስስ ፍጹም ሰው ፍጹም አምላክ ምን አልኳችሁ ሁለት የታረቀ ወገን ቢኖር ለሁለቱ እኩል የሆነ ሰው በሰውነቱ ለሰው በመለኮትነቱ ደግሞ መለኮት ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ ስለዚህ ለሁለት ለተጣሉ በእግዚአብሔርና በሰው መካከለኛና ቤዛ መሆን የሚችለው ኢየሱስ ብቻ ነው ኦኬ መካከለኛው ማን ነው ኢየሱስ ክርስቶስ ብቻ ነው ስለዚህ ማንንም ቤዛ መሆን አይችልም ከማን ከኢየሱስ ክርስቶስ ውጪ ስለዚህ የወንድም ጋሼ በደምና በስጋ የተካፈለን ማዳን የሚችል በሁለቱ መካከለኛ ሆኖ ማስታረቅና ማዳን የሚችለው ቤዛው ኢየሱስ ብቻ ነው አትደንግጡ ቤዛው መካከለኛው ኢየሱስ ነው እንደዚህ ብዬ አንድ ደቂቃ ልጠቀም ቀደም ቤዛ መሆን የሚችለው ከባርነት ስር ያልወደቀ ነው ብያቸዋለሁ ሙሴ ደግሞ ከፈርዖን ባርነት ስር ስላልወደቀ እስራኤላውያንን ከግብጽ ነፃ ማውጣት ይችላል የዛሬው ትምህርት ሲጠቃለል እቺን ካወቃችሁ ይበቃል ኢየሱስም ቤዛ መሆን የሚችለው ከኃጢአት ስር ስላልወደቀ ለኃጢአት ባሪያ ስላልሆነ የሰው ልጅ መታደግና ማዳን ይችላል ምን አልኩኝ ሙሴ እስራኤልን ከግብጽ ማውጣት የሚችለው ራሱ ያልተገዛ ባሪያ ከሆነ ቤዛ መሆን የሚችለው ባሪያ ያልሆነ ነው ሙሴ ደግሞ በንጉስ ፕሮቶኮል የንጉስ ልጅ ሆኖ ነው ያደገው ስለዚህ ያልተገዛ ስለሆነ የተገዙትን ነፃ ማውጣት ቤዛ መሆን ይችላል ኢየሱስስ ለኃጢአት ያልተገዛ ነው ቤዛ መሆን የሚችለው ለምን ኃጢአት የሌለበት ሰው ነው መስዋዕት መሆን የሚችለው ኢየሱስም ለኃጢአት ስላልተገዛ ኃጢአት ስለሌለበት ብቸኛው እኛን ማዳንና ማጽደቅ የሚችል ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው ሃሌሉያ ስሙ የተባረከ ይሁን ጸጋ የእግዚአብሔር ጸጋ የሰውን ትምክህት ዜሮ የሚያደርግ የሚሰባብር ጸጋ ማለት ነው የሰውን ትምክህት ይሰባብራል ዜሮ ነው የሚያደርገው ለምን ዘኪዮስ አሁን ትምክህት አለው የለው ቀራጭ ነው መግደላዊት ማርያም ምን አይነት ትምክህት ነው ያላት ምንም አይነት ትምክህት የላትም ዮኒያውን ያቺ ደም የሚፈሳት ሴት እንዴት ነው ትምክህት ሚኖራት የላትም ትምክህት ለምን ከኃጢአተኝነቷ ከደሟ ነው ኢየሱስ ክርስቶስ ነፃ ያወጣት ነግሬያለሁ ባለፈው የትኛውም ደም የሚፈሳት ሴት የአይሁድ ረቢ ከነካች ተገድላ ትሞት ይላል ተወግራ ትሞት ይላል ኢየሱስ ክርስቶስ ግን ሲነካ የሚረክስ ሳይሆን ሲነካ የረከሰውን የሚቀድስ ብቸኛው እኮ ኢየሱስ የሞተ ሰው አንተ ጎበዝ የሚል እኮ አንተ ጀግና የሚል እኮ የብሉይ ኪዳን ሊቀ ካህን በፍጹም አይነካም የሞተ ነገር ኢየሱስ ገና ያንን የሞተውን ሰው በቃሬዛው ይዘው የሄዱት ምን አለ አንተ ጎበዝ አለ ከዛስ ነካው በእጁ ተነሳ ኢየሱስ ክርስቶስ ጌታ የኛ መሲህ የኛ ቤዛ የሚረክስ ሳይሆን የሚቀድስ የረከሰ ወደሱ ሲመጣ የሚቀድስ እንጂ የሚረክስ ቤዛ አይደለም ኢየሱስ ብቻ ነው ቤዛ አትደንግጡ ጸጋ የሰውን ትምክህት ይሰብራል እቺን ተናግሬ ሊዮን ይልስጥ ውይይት ብናደርገው ይሻላል ጸጋ የሰውን ትምክህት ምን ያደርጋል ይሰብራል ምን አልካችሁ ጸጋ የሰውን ትምክህት ሁሉ
ይሰብራል። ኢየሱስ ክርስቶስ ጌታ ነው። ከዛስ ክብርን ሁሉ ለጌታ ይሰጣል። የሰውን ትምክህት ይሰብርና ክብርን ሁሉ ለጌታ ይሰጣል። ለምሳሌ መጽሐፍ ቅዱስ ባለፈው ባነበብኩላችሁ ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ምንድን ነው የሚለው? አፋችንን እኮ የሚያዘጋ ቃል እኮ ነው ያለው። ምን ይላል? ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ በእግዚአብሔር ፊት እንዳይመካ። ሽንቁሮ ሄጃለሁ፣ ስውራ ማርያም ሄጃለሁ፣ ዘራብሩ ጋር ሄጃለሁ፣ መጥቆራና ፈረጎ ጋር ሄጃለሁ፣ ዋጋ ከፍያለሁ፣ እንደዚህ ብዙ ገዳማት ሄጃለሁ፣ ዞር ያለው እንደዚህ የሚባል ነገር የለም አድነኝ እንጂ ባይዘው ይኸውልህ ምን እያደረጉ እንደሆነ ታውቃል? ለምሳሌ ሰው በስራ ይጸድቃል የሚል ሰው ምን እያደረገ እንደሆነ ታውቃል? ዮኒ ይሰራና ልክ አሁን ለምሳሌ ቢሮ ላይ ምንድነው ደሞዝ ትጠይቃለህ። ስጡኛ ደሞዝ እኮ ደርሷል። ስለዚህ በስራ ጸድቃለሁ የሚል ሰው በአዲሱ መደበኛ ትርጉማችን ኃላፊነቱ በተወሰነ በአዲሱ መደበኛ ትርጉም ምን ማለት እንደሆነ ታውቃል? ጌታ ሆይ ያው እንግዲህ ተፍተፍ ብያለሁ ግጨኛ እንደማለት ነው። ጽድቅን ግጨኝ እንጂ እንዴ ተፍተፍ ብዬ ይኸው 30 ዓመት ምናምን ገዳም ሄጄ ሽቅብ ምናምን እኮ ወጥቼ ወርጃለሁ። በል እንጂ ቶሎ በል ግጨኛ ስጠኛ። አይታል ጽድቅን እንደዛ ነው የሚያስቡ ሰዎች። ኢየሱስ መጽሐፍ ቅዱስ ምንድን ነው የሚለው? እስቲ ጽድቅ ችሎታ ነው ወይስ ስጦታ? ጽድቅ ችሎታ ነው ወይስ ስጦታ? ወንድሜ እኮ ምንም እኮ የተገለጠ ግልጥ የሆነ ቃል እኮ ነው። ግልጥ የሆነ እስካሁን ከመጽሐፍ ቅዱስ ውጭ አውርቻለሁ አላወራውም። ይኸውልህ ምን እንደሚል ስማ። በኢየሱስ ክርስቶስ ሮሜ ምዕራፍ 5:17 በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋን ብዛትና በደንብ ስሙ፣ የጸጋን ብዛት ከዛስ የጽድቅን ስጦታ። ጽድቅ ምንድን ነው? ችሎታ ሳይሆን ስጦታ። It's not ability. Righteousness is not ability. Righteousness is what? Gift from holy God. የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ብዙ ሰው ይሁንዬ በህግ በህይወት ላይ ለመንገስ ይሞክራል፣ አይችልም። ሰው ግን የሚነግስበት ብቸኛ መንገድ በኃጢአት ላይ ምንድነው? በዓለም ላይ በህይወት ላይ ለመንገስ ምንድነው? ጽድቅን በስጦታ መልክ መቀበል ነው። ጸጋን መቀበል እንጂ በራሴ በመስራት ይኸውልህ በስራ ጸድቃለሁ ብሎ እኮ የሚራገመው እኮ እንዳለ ኦርቶዶክሱን ኮሜንት ላይ ካየው በስራ ነው መጸድቀው ይላል። የሚራገመው እሱ ነው። ሌባ ይላል፣ ደንቆሮ ይላል፣ እናት እንዲል አርጋት ይላል። አሁን በስራ ጸድቃለሁ የሚለው ሰው ይሄ ነው። እኔ እኮ የሚገርመኝ በመንግስት ስራ ይሁን በኤንጂኦ ይሁን በጥቃቅና አነስተኛ ስራ ይሁን እኔ በየትኛው ስራ እንደሆነ አላውቅም። ስራቸውን እንግዲህ እያየን ለምንድን ነው በኃጢአት ላይ አቅም እንዲኖራቸው ያልሆነው? ለምንድን ነው? በራሳቸው ነው የተመኩት። መጽሐፍ ደግሞ ምን ይላል? ማንም እንዳይመካ ከእግዚአብሔር ዘንድ አይደለም ይላል። ማለት ከሰው ዘንድ አይደለም ይላል። ሰው በህይወት ላይ መንገስ የሚችለው በኃጢአት ላይ መንገስ የሚችለው ካለበት የኃጢአት ትግል ነፃ መውጣት የሚችለው በራሱ በመፍጨርጨር አይደለም። በምንድን ነው? እንዲህ ይላል ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። አታል ሰው የሚነግሰው ጸጋን በመቀበል ነው። ሰው የሚነግሰው ጽድቅን በመቀበል ነው እንጂ በራሴ በመፍጨርጨር ነው ሲል ስድቡ ነው። በራሴ በመፍጨርጨር ነው ሲል እያንዳንዱ ተሳዳቢ በስራ ጸድቃለሁ የሚል ሰው ነው። ለምን? የጸጋን ስጦታ አድርጎ አልተቀበልም። ችሎታ አድርጎ ስለተቀበለ እግዚአብሔር እንዴት ይስራ እንዴ? ዋናተኛ እኮ ላይፍ ሴቨር ለምሳሌ ዋኝተ እኮ ዋና የማይችል ሰው ውሃ ውስጥ ገብቶ ማለት ነው። ዋና የማይችል ሰው ይህን ተናግሬ ሊሆን ይልስት መዋኘት የማይችል ሰው ውሃ ውስጥ ገብቶ ራሱን ማዳን እስካላቆመ ድረስ አያድነው ላይፍ ሴቨሩ። ለምን? ላይፍ ሴቨሩ ነው የሚዞረው ውስጥ የሚገባው አይለቀውም። አባቴ ለነፍሱ ሲል አይለቀውም፣ ውስጥ ነው የሚያደፍቀው። ለዛ ላይፍ ሴቨር ምን ያደርጋል? ይጠብቃል። ምኑን ነው የሚጠብቀው? ሰውየው መፍጨርጨሩን እስኪያቆም ድረስ ላይፍ ሴቨሩ ይጠብቃል። ከዛስ መፍጨርጨሩን ሲያቆም ራሱን ሲለቅ ሄዶ ምን ያደርገዋል? ያድነዋል። የእግዚአብሔርም ጸጋ እንደዛ ነው። በራሴ እሰራለሁ፣ በራሴ እችላለሁ፣ አደርጋለሁ፣ እኔ በራሴ ስራ ነው የምጸድቀው ምናምን ማለትን እስካልተውክ ድረስ የእግዚአብሔር ጸጋ በአንተ ህይወት ላይ ሪሊዝ አያደርግም፣ ፋንክሽን አያደርግም። መጽሐፍ ቅዱስ ምንድን ነው የሚለው? ጳውሎስ ደከመ። ከዛ መጽሐፍ ቅዱስ ምን ይላል? ኃይሌ በድካሜ ይገለጣልና ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል። የእግዚአብሔር ጸጋ ለማን ነው? ለደከመ ሰው ነው። እነኚህ ሰዎች ደግሞ የእግዚአብሔር ጸጋ አይፈልጉም። ለምን? በራሴ ጸድቃለሁ እያሉ ነው። ኃይለኛ መሆን ያልቻሉት፣ ኃጢአትን ማቆም ያልቻሉት፣ መጠጥን ማቆም ያልቻሉት፣ ዘረኝነትን ማቆም ያልቻሉት፣ ስድብን ማቆም ያልቻሉት በራሳችን እንጸድቃለን ስለሚሉ እግዚአብሔር ደግሞ ምን ይላል? ኃይሌ በድካሜ ይገለጣል ይላል። እነሱስ ደግሞ እኔ ቶክቻው፣ እኔ ቦርቻው፣ እኔ ነኝ አኩቻ ምናምን እያሉ ነው ጽድቅ ላይ። እኔ ነኝ አኩቻ ሰባተኛ ሰፈር ሄደ እንደዛ ልታቅራራ ምናምን ትችላለህ። የእግዚአብሔር መንግስት ላይ መታ አኩቻ ነኝ አትጫወት፣ አትችልም ብራዘር፣ አትችልም። ለሰው ያልተቻለውን ነው የሚለው መጽሐፍ ቅዱስ። ለሰው ያልተቻለውን ክርስቶስ ኢየሱስ እንደሰራ ነው። ስለዚህ ብዙ ሰው በህይወት ላይ መንገስ ያቃተው ለምንድን ነው ሲባል ጽድቅን ችሎታ አድርጎ ስለሚመላለስ ነው። ጽድቅን ስጦታ አድርጎ ቢቀበል ምን ያደርጋል? ቢቀበል
ምን ይሆናል? በኃጢአት ላይ አቅም ይኖረዋል። ከኃጢአት ጋር በመታገል አላጨስም ይላል። ሲወጣ ከዛ የሚገርም አንዱ አምጥቶ 1000 ብር እስቲ በቃ ያው በዚህ ያዝ ይላል። ጌታ ሆይ ዛሬም ብቻ ይቅር በለኝ ትላለህ። ለመንገስ ትፈልጋላችሁ? ለመንገስ በኃጢአት ላይ አቅም እንዲኖራችሁ ትፈልጋችሁ? ጸጋን እንደ ስጦታ ተቀበሉ። የሆነ ነገር በል። እኔ በጣም ቅዱሴ ሁሌም ስትመጣ የምትናገረው ነገር በሚገባን ቋንቋ ሁላችንም በሚገባንና ለሁሉም ትልቅ ነገር ትልቅ መልእክት አስቀምጣ ጭንቅላት ውስጥ የማይጠፋ ነገር አስቀምጣ ነው የምትሄደውና እደነቃለሁ። ስለዚህ በስራ ለሚባለው ማኔ ለምሳሌ በስራ ከሆነ እኔ ቃሚ አጫሽ ጠጪ ሰካሪ ምናምን ሰው አይደለም እኮ ለረጅም ጊዜ አልነበርኩም። ማንም ይመሰክርልኛል። ዮኒ ማኛ እንደዚህ አይነት ነገር አይመቸውም ነው የሚል ድኛለሁ ወይ ነው ጨዋታ። ገባልዳንኩም ነበር ክብሩ ይስፋ የእናትና ልጁ ብዬ ወደ ልመላስ ነው የሚሄደው። ካየ ብዙ ጊዜ የሆነ ምንድነው የሌሎችን ጉርለቴ ማየት ነገር ላይ ፎከስ አድርግ ነበር። የአሸናፊነት ስሜት ይሰማኝ ነበር። ገባ ሌሎቹ ላስላስ አድርጌ ዘርጠጬ ባዶ ከተቼ የእነሱን በመረጃ አውጥቼ እንደዚህ ናችሁ እያልኩኝ በኃጢአታቸው እየጣልኩኝ ምን አደረግ ነበረ? የራሴን ጀግንነት ቢውልድ አድርጌ ነበር። አውቄው ነው አላውቀው። ጌታ ምስክሬ የክፋት እንዳልሆነ አውቀዋለሁ። ከዛ በኋላ ረሳዋለሁ ምን እንዳልኩ ራሱ። ግን የሚገርመው ያንበረከከኝ አንድ ሰው የለም። ጌታ ይክበር በሱ። አንድም ቀን ያንበረከከኝ ሰው አልነበረም። እኔን ያንበረከከኝ ኢየሱስ ክርስቶስ። ተንበርክኬ እጄን የግል አዳኝ አድርጌ አንተና አሸናፊ ብዬ የተቀበልኩት ኢየሱስ ክርስቶስ ነው። ለምን? አሸናፊ ነው። በቃ የተቀበልኩ ጊዜ አንደበቴን ቀየረው። በፊት እኮ የተቀበልኩ ይመስለኛል ከሱስ ውስጥ ምናምን ስለሌለው እና ያጠፉ ሰዎችን ነው የምናገረው፣ የተናገሩኝን ሰዎች ነው የምናገረው እያልኩኝ ለራሴ እኮ ልክ ነኝ። አሁን ለምሳሌ ሌሎቹ የሚናገሩት ለራሳቸው ልክ ናቸው። ለምን ካልከኝ የሚናገሩን ንግግር እኔን ተናግረውኛል መልስ መስጠት አለብኝ ይላል። የሰው ልጅ ባህሪ ነው። የመንፈስ ቅዱስ ባህሪ ደግሞ ምን ይሰጥ መሰለ? እናንተ ብዙ ጊዜ በክርስትናው ስለኖር እኮ ይሄን እኮ አይገባህም። ይቋንቁ በመንፈስ ቅዱስ ላልኖር ነው ሰዎች እኔ ልክ ነኝ አገር ዲፌንድ ማይሰልፍ ይባላል። የምድራዊ ጨዋታ ነው የምናየው። የምድራዊ ነገር ነው የሚታየው። መጣ እኔ ጋር ኦኬ ላስላሱ ይቀጥላል እላለሁ። የኔን ማሸነፍ ፖይንት የሚይዘው ኦዲየንሱ ነው። ዮኒ ማኛ እንትናን እኮ ረገጠው፣ እንትናን እኮ ዛሬ አንጀቴን ቅቤ አጠጣኝ፣ ይሄ ሰው አናዶኝ ነበር ይባላል። በመንፈስ ቅዱስ ስትሆን ግን ያ ነገር ምን ያደርገዋል? ለዛ ሰው መጸለይ ትጀምራለህ። ኃጢአቱን ሳይሆን እንዲድን ነው ጸሎት የምታደርገው። ስለሰደበኝ ሳይሆን ስድቡን ሳይሆንማ በሱ ውስጥ ያለው መንፈስ ምን አይነት ነገር እንዳለው ኢንቴንሽኑን ነው የማየው። ያም ያደርገው ምንድነው? ጌታ በመንፈስ ቅዱስ ሲሞላ ብቻ የሰውን ውድቀት ሳይሆን የሰውን መዳን ትመኛል። ለዚህ ነው ብዙ ፕሮቴስታንት ወንድምና እህቶች የሰውን መዳን የሚመኙ ጸሎት የሚያደርጉት። ስህተት የለም እያልኩ አይደለም፣ ግን በብዛት በትክክለኛው ወንጌል የተነኩ በክርስትና ህይወት ያሉ ስለሌሎች መዳን ነው የሚጸልዩት። ለምን? ቅዱሴ በጌታ ሳልሆን የኔን ይፖስተው ነበር። ዛሬ አይደለም፣ ገብታችሁ ማየት ትችላላችሁ። ስለ ጌታ መልካም ንግግር ሲኖር ብዙ ጊዜ ይፖስታል። አሁን በስራ ይጸደቃል ለሚሉት እዚህ ሀገር ኮንስትራክሽን ወርከርስ የሚባሉ አሉ። in America the most hard working people የመጨረሻ ደሃ እነሱ ናቸው። አይደንቀም? ኮንስትራክሽን ፀሐይ ላይ ከ14 እስከ 16 ሰዓት እየቀለጡ ይሰራል። ኖርማሊ ዱባይ ብትሄድ ኮንስትራክሽን ወርከርስ እንደዛ ላብጠፍ እያላቸው እየሰሩ 5 ሳንቲም ኪሳቸው ውስጥ የለም። በስራ ገንዘብ ለፍቶ ይመጣል ተብሎ የነገራቸው ሰው አለ። በቀላሉ የሚያገኙትን ልዘግበ ዓለም ላይ ደላሎች ናቸው በቀላሉ ገንዘብ የሚያገኙት። አይደንቅ? ኢንጂነሩ አይደለም፣ ዶክተሩ አይደለም፣ ፕሮፌሰሩ none of them ኢንተርቴን የሚያደርጉ ምን የሚያደርጉ ሌላ ደላሎች። አሁን ለምሳሌ የመኪና ደላላ በቀላሉ ነው ገንዘብ የሚያገኝ። ሰዎች ያገናኛል፣ ሂሳብ ተስማማለህ፣ ለሱ ትገጫዋለህ፣ ሄዷል፣ እሱ ሌላ መኪና ይሸጥልሃል። አንተ እዚህ እኮ እዳ እየከፈልክ ነው፣ እሱ ሂሳቡን ተቀብለዋል። ሪል ስቴት ዴቨሎፐርስ የሚባሉ አሉ። አሜሪካ ነገር ሪል ስቴት ኤጀንት ሳይሆን ዴቨሎፐርስ እና ብሮከርስ የሚባሉ አሉ። ዴቨሎፐርሶቹ ምንድነው? ይሄ ቦታ ላይ ሎኬሽን ወስኖ እዛ ቦታ ላይ እንደዚህ አይነት ነገር ብታደርግ ገንዘብ ሜክ ታደርጋለህ ብሎ ለሰጠ ሚሊየንስ ኦፍ ዶላርስ ነው የሚከፈላቸው። ሪል ስቴት ኤጀንትስ ቤቱን አልሰራው
ምን አላለው? ቤት ትፈልጋለህ? ቤት ትሸጣለህ? ኑ ተገናኙ። ኦኬ this how much you pay me done። ማን ነው ገንዘቡ ያለው? ቤቱ የገዛው ነው ሀብታም ወይስ ደላላው? ደላላው ነው ሀብታም። ስለዚህ ሃርድ ወርክ ሳይሆን ጌታ ሁል ጊዜ ጥበብ የሚሰጠው በዛ መሃል ያሉ ሰዎች በነዛ በለፉት መሃል ላይ ሆኖ የሚዳኛቸው ሰው ሁል ጊዜ ምንድነው? ተከፋይ። አብዛኛው ጊዜ ሰው የሚሰጠው ምንድነው? ይሄ እጄ ለበረከት ብዬ ልሄድ እያለ ቅድም እንዳልከው 30 ቦታ ቢረግጥ በረከት ውስጥ እንዳለ ረስቶታል። that's the biggest problem። በረከት ጌታ ራሱ እንደሰጠው ረስቶታል። በሱ ላይ ሰው ነው የሾመው ጌታን አይደለም። የሆነ ሰው መጽሐፍ ጽፎ ሰጥቶታል። ባንቲዮት ላይ እኔን ከጸለይክ እኔ አማልጄ አንተን ከጌታ ጋር አስታርቃለሁ ብሎታል የሆነ ሰው። ስለዚህ እሱን መጽሐፍ ይገዛና የጸሎት መጽሐፍ ላይ ያስነብበዋል። እሱን እያነበበ ምን ያደርጋል? ይሸውደዋል። ያኛው እኮ ለሱ እየተጸለየ ምናልባት በረከት ሊያገኝበት ይችላል። ካን ኢማጂን ላይ ለሱ እየተጸለየለት ያኛው ሰው ምናልባት በረከት ሊያገኝ ይችላል። ይሄ ሰው ግን አያገኝም። ለምን? ይሄ ሰው ስቷል። ዲያብሎስ እኮ በዛ አይደል እንዴ ምድርን የሞላው? ክርስቶስን ምንድነው ያለው? ለኔ ስገድልኝ ዓለምን ሁሉ ሰጣለሁ ነው ያለው። ለኔ ስገድልኝ ከመላእክቶች አንዱ ነበር። ለኔ ስገድልኝ ነው ኢየሱስ ክርስቶስ ነው ያለው። ግን ሂዳን ተብሎ አስወግዶታል። አሁንም እያረግን ያለ ነው። ለሌሎች ከሰገዳችሁ ከዲያብሎስ ከመገዝ ጋር ምን ልዩነት አለ? መላእክቶች ለሱ ከሰገዱ፣ ቅዱሳን ለሱ ከሰገዱ ዮሐንስ ራእይ ምዕራፍ 5 ቁጥር 11 ብታነቡ ከዛ በታች መላእክቶች የሰገዱለት ቅዱሳን በሙሉ የሰገዱለት ለታረደው በግ ነው፣ ለኢየሱስ ክርስቶስ ነው። አንተ አብረ መላእክት ለሚሰግድለት በሰግደ አራኔ ቢዚ ነኝ እየሰገድኩ ነው የሚል እንዴት ትቀልዳለህ እንዴ? ምን እያረክ ነው? እኔ እኮ እየሰገድኩለት ነው ለታረደው በግ ለኢየሱስ እኮ እየሰገድኩ ነው እያለ ነው። ቅዱሳን ልትሰግድላችሁ አራ እንዴ ትቀልዳለህ እንዴ? ወደ ጥየርክ ነው ይላል። እንዴ ራስን ቢዚ አታድርገው፣ ራስን አታወዛግበው። እዛ የሚሰገድለት የታረደ ስለአንተ ኃጢአት ስለኔና ስለአንተ የሞተው ኢየሱስ ክርስቶስ ነው ይላል። ኢየሱስ ነው የሚሰገድለት። ምንድነው የምታወራው ነው የሚል አክብሮት ማን አለ? ዲድ ኤኒባዲ say that? የአክብሮት ስግደት ስገድለት ተብሎ የተጻፈ ቦታ አለ? የአክብሮት ዝማሬ ዘምርለት የተባለ ሌላ አለ? ዘምርለት እስቲ እንደው ለባሉ ድምቀት ዘምርለት። ይሄ ሰውዬ አስደስቶኛል ዘፈንክለት። ደሶ ይዲድ ያንተ ፐርሰናል ፕሪፈረንስ ነው። ያ ደግሞ ከጌታ ጋር የሚያገናኘው ነገር የለም። this is the biggest problem we have። የፐርሰናል አንተ ስለወደድከው ለአንተ ስለተመቸ እሱ ይመሰገናል። እሱ ከቃላት አመራረጥ ራሱ አይናችን ነሽ እየተባለ ይዘፈንበታል። አባቴ ሚካኤል እየተባለ ይዘፈናል። ሚካኤል አድኖኛል እያልከ አላዳነ። የእግዚአብሔር ኃይል ከሌለ ሚካኤል የማዳን ስልጣን የለው። ማንም ሰው በእግዚአብሔር ኃይል እሱ ሲልከው እግዚአብሔር አምላክ ሲልከው ኢየሱስ ጌታ ኢየሱስ ክርስቶስ ሲልከው ጠበቃ ይሆናል። ሲልከው ቅድስት ድንግል ማርያም ጋር ተልኮ ነው፣ በራሱ አልመጣም። ዘካርያስ ጋር ሲመጣ ተልኮ ነው። ማልኮት ከእግዚአብሔር በእግዚአብሔር ፊት የምቆመው ነው ቅዱስ ገብርኤል ነኝ ይላል። ተልኮ ነው ያላከው። ጊዜም የመጣበት ዘመን የለም፣ ወደፊትም አይመጣም። እግዚአብሔር ሲልክ መልእክቱን ሲፈልግ በእነሱ በኩል ይልካል። that's all he does። ያንን ሲሆን ለምትበሳጩ ሰዎች ጌታ ኢየሱስ ክርስቶስ ብቻውን ያዳነው ስትባል የተበሳጨው ለምን መሰለ? ዲያብሎስ ስራውን ሰርቷል። የረከሰ ጥበብ አለው። ምን አይነት ጥበብ? ጌታን እኮ ታመልከዋል ይላል። አረ ምንም ጣጣ የለው። እሱ ጌታ ነው። ግን እዚህ ጋር አማላጅ አለ። እሱን አንብበው። በሱ እሱን ከዘከርከው ለሱ ከሰገድክለት ያክብሮት ስግደት ለሱ ከዘመርክለት በአማላጅነት ያስገባሃል ብሎ ይዘግባል። ዲያብሎስ በጣም የረከሰ የዲያብሎስ ስራ ይሰራል። እንድትርቀው አይፈልግም። ኖ ችግር የለውም። ዋናው ኮኔክሽን ከኢየሱስ ጋር እንዲለያይ ኢየሱስ እንዳዳነ እንዳማለደ እንዳታምን ምን ያደርጋል? እጥፍ ያደርግባል። ትንሽ ወደዚች ምንም ችግር የለም። ትንሽ ነው የሚያጥፈው። ትንሽ ካጠፈበት በኋላ በኢየሱስ አምናለሁ ትላለህ። እኔ እል ነበር ክብሩ ይስፋ እናትና ልጁ ላይ አንደበቴ ግን አይናገረው። ምን አይነት አንደበት ነበረኝ? የምታውቁት አንደበት ነበረኝ። ኢየሱስ ጌታ ነው ብዬ ብቻውን ያድናል ስል ግን ነገሮቼ በሙሉ ተቀየሩ። አንደበቴ ተቀየረ። የምታዩት በሙሉ ነገሩ ስለ ኢየሱስ ነው የሚሰበከው እዚህ ላይ።
ሌላዎቹ እንደማያድኑ በእኔ ማየት ትችላለህ። ሌሎቹ ቢያድኑማ 47 ዓመት ነበርኩበት። አዋስ ቢያድኑ አንደበቴን ቢቀይሩ እንዲህ ትላለች ወይ ነው መንፈስ ቅዱስ ካልቀረበ ምንም ማድረግ አትችልም አባቴ። የውስጥ ፍላጎት አይደለም። የሚያጨሱ የሚቀሙ የሚጠጡ በጣም የተቸገሩ ሰዎች በወንጌል አይደል እንደ ዳኑት? በማን ዳነ? ሌላ ወንጌል እኮ ነው። ስለዚህ ወንድሜም እያለ ያለው በተለይ በኢየሱስ ክርስቶስ ቤዛነት መደራደር እንኳን አይገባም ነበር። እውነቴን ነው የምለው። በኢየሱስ ክርስቶስ ሌላውን እሺ ተደራደር ምናምን ኦኬ ትንሽ እንኳን ዲል ልታደርገው ትችላለህ። በቤዛነት የቤዠንን ጌታ ትደራደርበታለህ፣ አሳልፈ ተሰጣለህ። የቤዠን ሌላውን ተደራደር። እሺ እንትና ቅዱስ ነው እንትና መልካም ነው ምናምን ብለህ ኦኬ what appreciate አድርገው አጌታፓ የሞተልህን መስቀል ላይ 6666 ጊዜ የተገረፈን ጌታ የሱን ትደራደራለህ። ማ ብራዘር የፈለገ ማንንም ውደድ፣ እንደፈለግ አድርገው ውደድ። በክርስቶስ ቤዝነት ግን ምንም ቢሆን ባዳነ በሱ አትደራደር። የፈለገ ነገር ይቀር። እዛ መዳኛ ነው ጌታ፣ መዳኛ ነው፣ ሌላ ነገር የለውም። ይህን ዓለም ሊያድን እንጂ የመጣው ምንም ሌላ ዓላማ ኖሮ ለእኔ ለወራዳው የዛ 15 ዓመት ባናት ተዘቀዘቀ የነበርኩት አንድ ቀና ብሎ የሚያየኝ የሌለ እኔን ለማዳን ና ይሄ ህይወት ያንተ አይደለም፣ ና ልጅ ወደኔ ና ተንበርከክ፣ ተንበርከክ። ኢየሱስ ጌትነቱን ስለኔ መስከር። እደደደደ ማንም ፈርቻ ያቆም ያልተናገርኩት ቃል ተፈርቶ ምድር ላይ ማን አለ? እኔ ብሪንግ ማን አለ? እንደዚህ ይባላል እንደዚህ ይደፈራል ምን አይነት ድፍረት ነው እስከባል ድረስ ማን? ጌታን ያንበረከከኝ የጌታ ፍቅር ነው፣ ሌላ ነገር አይደለም። ጥቅም ነው ጥንቅርቅር ብሎ ልንገርህ አይደለ? ጌታ ምስክሬ ህይወት ባይኖርኝ ሆምለስ መንገድ ላይ ብለምን ጌታዬን አመልከዋለሁ። መንገድ ላይ ነው ማወራ። ለምን? የሰጠኝ ክብር የሰጠኝ ማንነት የሚሻር አይደለም። ያገኘሁት ሰላም ከጥቅም ጋር የምታገናኘው ከገንዘብ ከምን ጋር የሚገናኝ አይደለም። ብዙ ሰው የሚመስለው ጌታ ኢየሱስ ክርስቶስ ሲቀበል ምናምን ወደ ትምህርቱ ነው የሚገባው። ሰው ፎከስ ያደርጋል። ለምን? ወንጌል ሲነጋ ፎከስ ነው የምታደርገው፣ መጽሐፍ ቅዱስ ነው የምትገልጸው። ዳሶ ይዱ ፋስት ነው ለውጥ የሚሆነው። ለምን? መንፈስ ቅዱስ ቀልዳክ ቀጥታ ወንጌሉን ነው የሚሰጥ። በየቀኑ እየወጣ መጽሐፍ ቅዱሱን ነው የምታነበው፣ የጌታን ቃል ነው የምትሰማው፣ ከጌታ ህብረት ነው የሚኖር። የኔ ጓደኞች የኔ ወዳጆች በአሁን ሰዓት ብታመጣቸው ወንጌልን የሚሰብኩ ናቸው። ስለዚህ እንዴት ነው ቶሎ ለውጥ የማይኖር? እንዴት ነው ለውጥ የማይኖር? እንዴት ነው ህይወት የማይኖር? እንዴት ነው ለጌታ ለመሆን ቅርብ የማትሆነው? እንዴት ነው? you tell me። ቀኑ ሙሉ ለ6 ወር ስለ ጌታ ስትሰበክ ስትኖር የምታደርገው መጽሐፍ እናንተ በአንድ ቀን በሁለት ቀን አንበን እንጨርስ የለ እንደ ፊክሽን መጽሐፍ በአንድ በሁለት ቀን በ3 ቀን ላጥ አድርገን አይደል የምንጨርሰው። ስለ ጌታ ግን ተብራርቶ 6 ወር ዓመት ፈጅቶ ከዛ በኋላ ያ ሰው በቅድስና ስም ሲሰጥ ፓስተር፣ ወንጌላዊ፣ ሐዋርያ፣ ነብይ ሲባል ትደነብራላችሁ። ለምን አላያችሁትማ? ያንን ሰው የምታዩት በምን ነበረ? በሌላ ታሪኩ ነው። በአጫሽነቱ፣ በቃሚነቱ፣ በዱርዬነቱ፣ በአሳዳጅነቱ ነበር የምታውቀው። በጌታ በኢየሱስ ክርስቶስ ሲሆን ግን ከመቅስፈት ነው የሚቀይረው ጌታ። ከመቅስፈት ወንጌሉን ይነግራል። የሚያወራው ሁላ እሳተ ነበልባል ይሆናል። የምታዩት ነው። እንዳልክን ማየት ትችላለህ። ሂዊ ድሬን ማየት ትችላለህ። ሂዊ ድሬ እዚሁ ላይ ነበር ቀምቀማ የምትተኛው። መስደብ ማለት የሚዘገነነ ዓለም ላይ የሌለ ስድብ ሂዊ ድሬ ነበር የምትሳደበው። እውነቱን ልንገርህ ከመቅስፈት ነው ይቀይራል። ከዛ በጌታ ሆና የምትናገረው ወንጌል ትደነብራለህ። በቃ የምትገባበት ይጠፋል። ጌታ ሲቀይር ኦልሞስት ኢሚዲየትሊ ነው። እንዳልክ ያውቀው ነበር በተወሰነ መልኩ ቃል። አሁን ያለው የጌታ ሙላት ግን የሚደንቅ ነው። በቃ ተናግሮ አይጠቅምም። እንዲህ ያደርገዋል፣ እብድ ያደርገዋል። ለምን? ያንን ህይወት አላጣጣመውም ነበር። ያ ህይወት አልነበረውም ነበር። በጌታ የነበረው ህይወት ያ አልነበረም። ለምን? ኢየሱስን እወደዋለሁ አመልከዋለሁ እያልን ግን ቀምቀማ ቤት ይገኝ ነበር፣ ጫት ቤት ይገኝ ነበር አለ፣ ሺሻ ቤት ይገኝ ነበር አለ። አልታውኩትም ያለ መመደኝ አለ። በቅዱስ መንፈስ ተነካ። ያንን እንዳልክ አታገኘውም። ሂዝ ዶን። አሁን በእንዳልክ ይመለሳል። ኢንዶሚኖ ሲባል የነበረው እኛ ሙድ ሲንዝበት የነበረው ወንድም
ዛሬ ወንጌል አርበኛ ሆኖ ስለሱ ብቻ ነው የሚሰሙ። ጌም እንኳን ሲጫወት ስለ ጌታ ነው የሚያወራው። ኢየሱስ በሉልኝ ነው የሚለው። የሚረካው ስም ደስ የሚለው ስም እንዳልከን ካየ ማብራተ ኢየሱስ በሉልኝ ይላል። በቃ ኢየሱስ በይልኝ፣ ቅጣቴ ኢየሱስ፣ ኢየሱስም በይ፣ ኢየሱስ ጌታ ነው በይ። ያሳብዳል ኢየሱስ። እውነቴን ነው። የሌላ ዓለም እናንተ ስላጣጣማችሁት ነው። እኛ በዓለም ለኖር ነው። ኢየሱስ መዳኛ ትልቅ ስሜ ነው። የምሰዋለት ስም ነው ያለኛው። ጌታ ኢየሱስ ይባላል። ዮኒ ማኛን ማንነት የቀየረ ጌታ ነው የሰጠ። ጌታ ስሙ ይባረክ። ፓወርፉል የሆነ ህይወቴን የቀየረ ማንነት የሰጠኝ በማንም አልቀየረው ጌታ ነው የሰጠኝ። እሱም በመፈለግ እድሜን ጨርሻለሁ። ጅዋ ይስባልበት ነበር። የምፈልገው አምላክ ኮንፈርቴን የሰጠኝ ሰላሜን የሰጠኝ አምላክ ነው ጌታ ያገኘኝ። እግዚአብሔር ስሙ ይክበር። ለሌላውም የምናገረው ነገር እውነቴን ነው። ግራ የገባችሁ ሰዎች አላችሁ። አንደርስታንድ I was one of them። ግራ ግብት ብሎኝ ነበር። ሌላ ቦታ ሳትሄድ ኢየሱስ እንደሚገኝ አላውቀውም። በነፃ እንደወደደኝ አላውቀውም። ክፍያ የሚያስፈልግ እየመሰለን ተንከራተናል። ለምን ብለን? ለበረከት ብለን። በረከት እየተባለ በየቦታው ተንከራተናል። ዘዝናት እኔ ውስጥ ነው ጌታ ያለው። ርቆ አያውቅም። ሸክማችሁ የከበደ በሙሉ ወደ እኔ ነው እኔም አሳርፋችኋለሁ ይላል። ወደ ሌላ ሂዱ እንኳን አይልም። የኔ ጌታ ሂዱ አይልም። የሆነ ቦታ ሄደ ደርሰን አይልም። ሸክም የከበደ በሙሉ ወደ እኔ ና ነው የሚለው። ስሙ ይባረክ። ስለዚህ ሸክም ከከበደ ኢየሱስ ጌታ ነው በላባቴ ይሁዳን ከዛ የኃጢአት ልምምድ ይፈታሃል። እኔም ፈቶኛል። ክብሩ ለጌታ ይሁን። ይቅርታ ሰዓት ከወሰድኩኝና ለሌሎቻችሁ ምነግረው ጌታ እኔን የቀየረ ጌታ ነው። የኔን ማንነት ወደ ጌታ ያመጣው ነው። እናየዋለን። የዛሬ ዓመት እናየዋለን። የዛሬ 2 ዓመት እናየዋለን። ዓለምን አጥለቅልቀን በወንጌል ኢየሱስን በየአደባባዩ ዮኒ ማኛ መስክሮ ታየዋለህ። የምፋታው ጌታ የለኝም አባቴ። እማከብረው እማመልከው እምሰግድለት ሃሌሉያ የምለው ጌታ አለ። እማይተወኝ አምላክ ነው ያለኝ። እያበብኩ እንጂ በጌታ የምሄደው ወደ ታች የሚመለስ ማንነት ጌታ አልሰጠኝም፣ ሰጥቶኝም አያውቅም። የሰጠኝ አምላክን አከብረዋለሁ፣ አመልከዋለሁ። ኢየሱስ ጌታ የጌቶች ጌታ እያልኩ ሰግድለታለሁ። this what I have እምሰጥ እዚህ ላይ ቢኖር ከዚህ በኋላ እኔ ኢየሱስን ነው የህይወት ቃል። ሌላ እምሰጥ ምንም ነገር የለኝም። ምንም ከህይወት ቃል ውጪ አንተን የሚፈውስ ምንም ነገር የለም እዚህ ምድር ላይ። ደጅነትና እንዳልኩ ነው። ዛሬ ሎተሪ ደርሶ ሀብታም መሆን ትችላለህ። you got no problem with that። ሀብታም ሚሊዮነር መሆን ትችላለህ ዛሬ ሎተሪ ደርሶ you don't know። ግን let me tell you so የወርቅ የተለበጠ በዳይመንድ የተለበጠ አልጋ መግዛት ትችላለህ በገንዘብ። እንቅልፍን አትገዛው። ልነግርህ እፈልጋለሁ። ያማረ መኪና ምን መግዛት ትችላለህ? አደጋን ማቆም አትችልም። ዱቄት ያደርጋል። በአደጋ ወጥተ ያንን ያማረ መኪና በሹፌር አስቀጥረ ስትሄድ ቡን ብለህ ልታልፍ ትችላለህ። ልዘግብ ያማረ ቤት ዓለም ላይ የሌለ ቤት ልትገዛ ትችላለህ። ሰላምን አትገዛም ማብራታ። ያማረ የምታምር የዓለም ሞዴል ሴት ሚስት ማድረግ ትችላለህ። ፍቅሯን ግን አትገዛው። ፍቅር በገንዘብ አትገዛው። አብራ ልትኖር ትችላለች። ፍቅሯን ሳሰተ ሻፒንጉን ፈልጋ ምኗን ብላ ልትኖር ትችላለች። ልቧን ግን አታገኝ። ዓለም ላይ አለ የተባለ መድኃኒት መግዛት ትችላለህ ማብራታ። you can buy any medicine that you want in the world። ግን ምን መሆነ ጤናን መግዛት አትችልም። ጤናን መግዛት አትችልም። ስለዚህ ሁሉንም በነፃ የሚሰጠው የውስጥ ሰላም የሚሰጥ ጌታ ኢየሱስ ክርስቶስ ሌላ የሚሰጥ የለም። there is nobody። እኔ ዓለም ላይ ገንዘቡን አይቻለሁ። ጌታ መስክሬ ሁሉ ነገር አይቻለሁ። ፉን ብያለሁ። አንቱ ተብያለሁ። ከኔ ጋር በሰልፍ ፎቶ ከኔ ጋር ተነስቷል። ዮኒ ማኛን ካላገኘው ብሎ ብዙ ቦታ ላይ ቀርቤያለሁ። አለ የተባሉ ሾዎች ላይ በኢትዮጵያ አለ የተባለ ቀርቤያለሁ። ኢትዮጵያ ሄጃለሁ፣ ዱባይ ሄጃለሁ፣ የትም ቦታ ሄጃለሁ። ያ ሁላ ነገር ለኔ ምንም ማለት አይደለም። አሁን ካለኝ ምንም ማለት አይደለም። ስለዚህ ኢየሱስን ስትይዝ ግን
እረፍቱ በሙሉ ያ ነገር ሁላ ምን እንደሆነ ወይ ፈጣሪ ማለት ትጀምራለህ። እነ ጥበብ ወርቅዬ ያንን ሁላ ፍምስና የተውት ጌታ ስላገኙ ፌመስ ነው፣ ገንዘብ አለው። በየስቴጁ $10,000 እና ከዛ በላይ የሚከፈለው ሰው በአንድ ሙዚቃ። ጥበብ ወርቅዬ በአንድ ሙዚቃ እነ ሙሉቀን መለሰ አሉ የተባሉ አርቲስቶች ነበሩ። አውጤ ወዴ እነ ቻቺ ታደሰ አለች የተባለች አርቲስት ናት። እነ ተፈራ ነጋሽ እስካሁን ድረስ ምናቸው የነሱ ሙዚቃዎች እነ ሂሩት በቀለ ሌሎችም አመጣ አሉ የተባሉ አርቲስቶች ጫፍ ድረስ ገንዘብ የሚያገኙ ሰዎች ገንዘቡ አለ፣ ፈመሰናው አለ፣ ሁሉ ነገር አለ። ዘሪቱን አምጣል አሉ የተባሉ አርቲስቶች ናቸው። ገንዘብ አለሙ ምናምን በእጃቸው ነበር። ገስወ ያንን ሁላ ጥለውት ናናናና ከዚህ ሁላ ህይወቴን አተርፋለሁ ብለው ህይወታቸውን አተረፉ። ጌታ ክብሩን ይውሰድ። ኢየሱስ ጌታ ነው። የዓለም ትርፍ ኮንዲሽናል፣ የዓለም ዝና ኮንዲሽናል። የኢየሱስ ፍቅር ግን ዘላለማዊ ነው። አባት ደስ አለደዝባ የኢየሱስ ጌትነት፣ የኢየሱስ ፍቅር፣ የኢየሱስ ማዳን ዘላለማዊ ነው። ጌታ ክብሩን ይውሰድ። ጨርሻለሁ ወንድሜ። እንኳንም ሰጠሁ። that was so powerful Jesus name ማለት እኔ በቃ የሆነ ምስክርነት ይሄ ማለት ምንም ጥቅስ አንድ መጽሐፍ ቅዱስ ማውጣት እንዲህ የለ ግን ዝም ብለህ ባይዘው 1000 የምታወር 1000 ዓመት ማውራት የምትችለው ነገር ጌታ ኢንካውንተር አድርጓል። ክርስቲያኒቲ መጥቀስ አይደለም፣ ክርስቲያኒቲ ያንን ነገር መኖር ነው። ስለዚህ እግዚአብሔር በህይወት ውስጥ ያደረገው ነገር አለ። ብትናገር አይሰለችም፣ ይጣፍጣል። ክርስቶስ የደረሰለት የተነካካ ለምሳሌ እኔ አሁን አፕል እየበላሁ የሆነዬ በጣም ይጣፍጣል አይደል ብለህ እንዴ አሪው ክሬዚ ነው የምትለኝ፣ ምክንያቱም ቴስት አላረከውም። ኢየሱስም እንደዛው ነው። ምንድነው የሚቀባጥረው ምናምን ብዙ ሰዎች ይችላል። እውነት ነው፣ መቀባጠር ነው ይመስለው። ትናንት ፖለቲካ ሲያወራ ምንድነው የምትቀባጥረው ያላላችሁ ሰዎች ኢየሱስ ያ ምንድነው የምትቀባጥረው? ተነክቶ ነው። ምን እናድርግ? ተነክቶ ተከፍሎት ነው። እኔ እኮ የሚገርመኝ ታውቃለህ ዮኒ፣ በደንብ አፌን ሞልቼ እንደውም ወደ ጌታ ስትመጣ ነው ብዙ ቻሌንጅ የሚኖረው። ወደ ጌታ ስትመጣ ነው ብዙ ቻሌንጅ። ገንዘብም እንደው ሊጠፋም ከቻለ ወደ ጌታ ስትመጣ ነው የሚጠፋው። ለገንዘብ ነው ተብሎ ማለት ነው። ለገንዘብ ነው ከተባለ እሺ፣ እኔ ለምሳሌ ብዙ አልታወቅም ነበር፣ ዛትማች አቅም ያልነበር ሰው ነበር። እነ ዘሪቱ አሁን ገንዘብ አተው ነው። ሌሎቹ አሁን የጠቀሳችሁ በጣም ሜንሽን ያደርጋችሁ በጣም ዌል የነበሩ ዘፋኙ ገንዘብ አተው ነው። ገንዘብ አይደለም መገንዘብ ነው። ኢየሱስ ክርስቶስ ጌታ ነው። ገንዘብ ሳይሆን መገንዘብ ደግሞ ተከፍሎን ነው። ጴንጤ ሆኖ ተከፍሎን ነው። የኢየሱስ ደም ተከፍሎን ማለት ነው። ኢየሱስ ክርስቶስ ጌታ። እኔ እኮ አንዳንዴ የሚገርመኝ ማለት ነው ለድሃ አታበሉም አታጠጡም ይላሉ። በዚህ በኩል ደግሞ የእኛ ሚሽነሪዎች ወንጌል ስንዴ እያበሉ ዘይት እየሰጡ ሲመጡ ደግሞ በስንዴ ይገባ እንዴ እናንተ አይደላችሁ ለድሃ አብሎ ያላችሁ? ወንጌል ባዶን ይሰበካል እንዴ? በዚህ በኩል ለድሃ አላበላችሁ እናንተ ጴንጤዎች እንደዚህ እንዴ? ስንዴ እየሰጡ ዘይት እየሰጡ ሚሽነሪዎች ጌታ ይባርካችሁ። በወለጋ በኩል ሲገቡ ወንጌል በቃ ሚሽነሪ ዘይት እየሸጡ ስንዴ እየሰጡ እኮ ነው ያገለገሉት። ከዛ በኋላ ምን ይላሉ? እናንተ እንደዚህ ምናምን እንዴ በዚህ በኩል ስጡ ትላላችሁ። በዚህ በኩል ስንሰጥ ደግሞ በዘይትና በስንዴ እሰይ። እንኳንም በድራፍት አልገባ፣ እንኳንም በጠላ አልገባ። የኛ በስንዴና በዘይት ነው የገባው። የእናንተ በጠላ ገብቶ ሊሆን ይችላል። ጌታ ይባረክ። እሺ ወደ ትምህርታችን እንሂድ። ጌታ ኢየሱስ ስሙ የተባረከ ይሁን። ሃሌሉያ። ትንሽ ስንት ደቂቃ? 12 ደቂቃ ብቻ ነው የምሰብከው ዮኒ። 12 ደቂቃ ሳይሰለቻቸውን ጨርስ አይደለ? ምንድነው? አዎ ኢንጆይ ያደረጉት ነው። በጣም ወደውታል። በጣም እየተባረኩበት። ታፕታፑ ሚሊዮን አልገባም። እየተቀየምኩ ነው ቤተሰብ። ኢየሱስ ጌታ። ታፕታፑ ሚሊዮን አለመግባቱ በእውነት ቅሬታ ላይ ነው። የኔ ቤቶች አረ በደንብ እየተሰበከ ሰው ተመችቶታል። አባቴ ጌታን መስማት ተመችቶታል። የኔ ፔጅ ዮኒ ቤት እኮ ወንጌል እንስማ ተብሎ ነው የሚኬደው። አስበዋል? የኔ ቤት ወንጌል እንስማ መዝሙር እንስማ ተብሎ ነው የሚመጣው። ላስላስ የለም ተብሏል። ወንጌል እንስማ ማኛው ቤት። ኢየሱስ ጌታ። ከዚህ በላይ መባረክ አለ እንዴ? ተመችቷቸዋል። ቀጥል አባቴ። እሰይ ጌታ ይባረክ። ቴንክ ዩ ሶ ማች።
ጌታ ስሙ የተባረከ ይሁን። ስለዚህ ቅድም ስለ ቤዛነት ነግራችኋለሁ። ከዛ ደግሞ ስለ ጸጋ ነግራችኋለሁ። አሁን ሰይጣን ምንድን ነው የሚሰራው በሰው ህይወት ውስጥ? ቤዛነቱን እንዳታውቅ ጸጋውን እንዳታውቅ ነው ሰይጣን የሚያደርገው። የሰይጣን ስራ ምንድን ነው ሲባል ህጉን ተጠቅሞ ነው የሚጥል። ህጉን ነው የሚጠቀመው ሰይጣን። ባይዘው ሰይጣን ቀጥታ አይደለም የሚመጣው ሰይጣን ቀጥታ ሳይሆን የሚመጣው ከህግ ጀርባ ሆኖ ነው የሚሰራው። እንደዚህ ይላል፣ ከህግ ጀርባ ሆኖ አታመንዝር ይላል። ከዛስ ደግሞ አንተ አትችልም አትንትን አትበል ይላል። ከጀርባ ህግን ተጠቅመ ለመዳን ስትፈልግ መቼም እንደማትድን ያውቃል። ከዛስ ዘመንን ሁሉ ኳትነ እንድትሞት የጽድቅን መንገድ እንዳታውቅ በስራ ነው የምትጸድቀው፣ በስራ ነው የምትሆነው ይላል። የሰይጣን ትልቁ ትግሉ ምንድን ነው ሲባል ኢየሱስ ከህግ እርግማን ነፃ እንዳወጣ እንዳታውቅ። ኢየሱስ ህጉ ምንድን ነው? የኃጢአት ኃይል ነው። ህጉ ኃጢአትን ሰላምታ ይኸውልህ ጨብጦ ነው የሚተዋወቅ። ህጉ ጨብጦ ያስተዋውቃል። ምን? ኃጢአትን ያስተዋውቃል። ሰይጣንስ ደግሞ በክርስቶስ ኢየሱስ የተከፈለውና ያገኘውን ነገር እንዳታውቅ ነው አይምሮህ የሚዘጋው። አይ በራሴ ነው ማመጣው፣ በራሴ ነው የምጸድቀው፣ እኔ ኢየሱስ ጀምሯል እኔ ነኝ የምፈጽመው እንድትል ነው የሚያደርገው ሰይጣን። ስለዚህ ብዙ ጸጋ በተቀበልክ መጠን ህግን ሳይሆን ብዙ ጸጋ በተቀበልክ መጠን ኃጢአትን ለማሸነፍ ብዙ አቅም ታገኛለህ። ስለዚህ ጸጋው ላይ ፎከስ አድርግ። ጸጋ ማለት የእግዚአብሔር ነፃ አቅርቦት፣ ሰው ያለፋበት ያልደከመበት ዋጋ ያልከፈለበት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ጸጋና ህግን ስናይ እስራኤላውያን ለምሳሌ መስዋዕት ያቀርባሉ። መስዋዕት ሲያቀርቡ ምን እያሉ ነው? መስዋዕቱን ካቀረቡ በኋላ ለቀጣይ ዓመት ይሰጋሉ። ኦልሬዲ መስዋዕቱን ካቀረቡበት ቀን ጀምሮ ለአንድ ዓመት ነፃ ናቸው። እንኳን እስራኤል መስዋዕቱን ካቀረበ በኋላ የበግ ደም እንኳን እስራኤልን ለአንድ ዓመት ካሳረፈ እንዴት ነው የኢየሱስ ክርስቶስ ደም አንተን ለዘላለም ማያጥበው? የበግ ደም ፈሶ እኮ ነው ዮኒዬ። ከበግ ደም እኮ በታች ነው ያደረጉት እኮ የኢየሱስን ደም። የበግ ደም እኮ አንዴ ፈሶ ለአንድ ዓመት እንኳን ይቅር ይላል እኮ። የኢየሱስን ደም እንደሚል ታውቃለህ? ምን እንደሚሉ ታውቃለህ? ሃይማኖተኞች አይ በስራ ነው የምንጸድቀው፣ እንደዚህ የኢየሱስ ደምማ አያጸድቀንም። ሊትራሊ ምን እያሉ ነው? የኢየሱስ ደም አያጸድቀንም። ኢየሱስ መቀራኒው ላይ የፈሰሰው ደም ለዘላለም እኛን የማጽደቅ አቅም የለውም። እኛን ለማጽደቅ አቅም ያለው ምንድን ነው ሲባል የኛ መልካም ስራ ነው። ስለዚህ ምንድን እያሉ ነው? ከኢየሱስ ደም በላይ የኛ መልካም ስራ ይበልጣል እያሉ ነው። ሰይጣን የሚያደርገው ደግሞ ምኑን ነው የሚያደርገው? በክርስቶስ ኢየሱስ በማረፍ የዘላለም ሕይወት እንዳታገኝ መድኃኒቱን ይደብቅብሃል። ሰይጣን መድኃኒቱ ይደብቅብሃል። አንድ ልጅ አለ የአስሙን መድኃኒት ደበቀበት ከልጁ። የአስሙ መድኃኒት ደብቆበት ልጁ ያስላል። ከዛ በኋላ ወጥቶ ለቤተሰቡ ምን ይላል? እንዴ በጣም ሱስ አለበት እንዴ ሲጋራ ምናምን ይለዋል። ልጁ እኮ እያሳለ እኮ በቃ ሲጋራ አታጭስ ብዬ አስቸገርክ አይደል ምናምን ይለዋል። የአስሙ መድኃኒት እኮ ደብቆበት የክርስቶስ ኢየሱስን ወንጌል በክርስቶስ የተጨረሰውን ወንጌል ይደብቁባቸዋል። ከዛስ ይኸውልህ በኢየሱስ በማመን ትጸድቃለህ ስትለው ኖ አልጸድቅም፣ በስራ ነው የምጸድቀው። እሺ በላዬ ሰብ ጥርኝ ውሃ በማጠጣት በማርያም 70 ሰው ከበላ በኋላ ምን አይነት እኮ እኔ እኮ ዓለም ላይ የሌለ እኮ ድርሰት እኮ ዓለም ላይ የሌለ ድርሰት 70 ሰው የበላ ሰው 78 ሰው እንኳን እሱ ዳይኖሰር በልቶ ይጨርሳል እንዴ? 78 ሰው የበላ። ከዛ በኋላ በማርያም ስም በኢየሱስ ስም ሲባል ጽዋ እምቢ አለ፣ በስላሴ ሲባል እምቢ አለ፣ በሚካኤል ሲባል እምቢ አለ፣ በማርያም ባዛኝቱ ሲል ውይ ልቤን ነካኝ አለ። 78 ሰው የበላው በላዬ ሰብ ሰው በላ ማለት ነው። በላዬ ሰብ ማለት ሰው በላ። ሰውየው ምን አደረገ? ጥርኝ ውሃ ጠጣ። ከዛስ በማርያም ኪዳን ወደ እግዚአብሔር መንግስት ገባ። እንዴት? በውሃ ብቻ ወደ እግዚአብሔር መንግስት ገባለሁ እያለ በኢየሱስ ደም ግን አልገባም ይላል። ውሃ በማጠጣት የዘላለም ሕይወት አለኝ። እንዴት? መኑ ዘይሳነው ለእግዚአብሔር አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር አለ። ምን ለእግዚአብሔር የሚሳነው ነገር አለና ለማርያም ጥርኝ ውሃ በማርያም ስም በማጠጣት እጸድቃለሁ ይላል። በኢየሱስ ደምስ ታዲያ ጥርኝ ውሃ አብስሰ ከዳንክ ቀራኒው ላይ የፈሰሰው ደም እንዴት አያድንህ? አዙሪት እየተጫወተብህ ነው ሰይጣን። የምሬን ነው የምልህ። ያሰድባል። በስራ ነው የምትጸድቀው ይላል። ከዛስ እንድትሳደብ ህይወት አልባ ነው የሚያደርግ። እየሸወደ ነው፣ ወደ ሞት እየወሰደ ነው። በዓል በማክበር ሰሪሞኒ በማድረግ እኛ ብዙ ነን የቀደምነን ምናምን እያለ ልክ እንደ ኢሰፓና እንደ ኢሃፓ ማለት ነው እኛንን እንትኖች ምናምን እያለ ኢየሱስን ሳታገኝ እንድትሞት። ትላንት ነግሬያቸዋለሁ። መሐመድ ካለ ሙስሊም ነው፣ ማርያም ካለ
ኦርቶዶክስ ነው። ኢየሱስ ካለ ጴንጤ ነው ብያችኋል። የጴንጤ መታወቂያው ኢየሱስ ነው። ጴንጤ አንድ ገድል አለው፣ እሱም የጌታችን የኢየሱስ ክርስቶስ ገድል ነው። በብሉይ ኪዳን እነርሱ የሚያስታውሱት ሪማይንደር መታሰቢያ ነው ኃጢአት። ለምን ለአንድ ዓመት መስዋዕት ሲያቀርቡ መስዋዕቱ ሪመምበራንስ ምን ኃጢአተኛ መሆናቸውን ዛሬ እንደሰው አያርፉ። አንድ ዓመት ከዛ ቆይተው ከእንደገና ምን ያደርጋሉ? ይሰዋሉ። የኃጢአት መታሰቢያ ነው ያለው፣ በዛ መታሰቢያ ነው ያለው። ኃጢአት ይሸፈናል እንጂ አይወገድም። ኢየሱስ ሲመጣ ዮሐንስ በሩቅ አይቶ ነዋ በጉ ለእግዚአብሔር ዘይሐትት ዓለመ ኃጢአት፣ የዓለምን ኃጢአት የሚሸፍን ሳይሆን የሚያስወግድ። ኢየሱስ ጋር የኃጢአት መታሰቢያ የለም። ኢየሱስ ጋር የጽድቅ መታሰቢያ ነው ያለው። የሆነ ጊዜ ደሙን አፍስሶልህ ከዛ በኋላ ለዚህ ደግሞ ብለህ የምትፈራው ነገር የለም። አንድ ጌታ ኢየሱስ ክርስቶስ ደሙን በማፍሰሱ የኃጢአት መታሰቢያ ሳይሆን የጽድቅ መታሰቢያ በቀራንዮ ላይ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ አጥሟል። ከዚህ በኋላ የኃጢአት መታሰቢያ የለንም። መስዋዕት አናቀርብም። መስዋዕቱ አንዴ ገብቶ አብ የረካበት ነው። ኢየሱስ ክርስቶስ ጌታ ነው። ለእኛ መታሰቢያ ምንድን ነው ሲባል ኢየሱስ የሰራውን ነው። ኢየሱስ ምን አለ? ይህን ለመታሰቢያ አድርጉት ሲባል ሪማይንደር ኦፍ ዘ ፊኒሽድ ወርክ ኦፍ ክራይስት፣ የተፈጸመው የክርስቶስ ኢየሱስ መታሰቢያ እንጂ የኃጢአት መታሰቢያ የለንም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የኢየሱስ ደም ፈሶልሃል። ያንተ ስራ አይደለም። ኢየሱስ ክርስቶስ ያጸድቀሃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልቀጥል እስቲ ልቀጥል። ጌታ የተባረከ ይሁን። እስቲ ሃሌሉያ። ኦ ጂሰስ ቴንክ ዩ። አንድ ነገር ልጨምርላችሁ። እግዚአብሔር አምላክ ሰው ልጅ ይወዳል። ለሰውም ልጅ ደግሞ ህይወቱን አሳልፎ ሰጥቷል። ለሰውም ልጅ ህይወቱን አሳልፎ ሲሰጥ ዋጋ ከፍሏል። ባለፈው ነግሬያችኋለሁ። ኢየሱስ የሰውን ጉድለት ያውቃል፣ የእግዚአብሔርን ፍላጎት ያውቃል። ቤዛ ስንል የሰውን ጉድለት ያውቃል፣ ከዛስ የእግዚአብሔርን ፍላጎት ያውቃል። እግዚአብሔርን ምን አይነት ኃጢአትን ምን ያክል እግዚአብሔር እንደሚጠላው የሚያውቀው ኢየሱስ ነው። አንዳንድ ሰው እኔ ነኝ ጠበቃ ይላል፣ የኃጢአት ጠበቃ በስራ ነው የምጸድቀው ይላል። ብራዘር ኢየሱስ እግዚአብሔር ምን ያህል ኃጢአት እንደሚጸየፍ የሚያውቀው እሱ ነው። ከዛ መስቀል ላይ እግዚአብሔር ልጁን አይደለም የሚያየው፣ መስቀል ላይ የሚያየው እሰይ ልጆችን የሚጥል እሰይ ልጆችን የሚገድለውን ኃጢአት አገኘሁት። አሁን ምን ላደርገው ነው? ላጠፋው ነው አለ። ስለዚህ እግዚአብሔር መስቀሉን ከታች ወደ ላይ ስናየው ብለን ከንፈራችንን እንመጣለን። ልክ ጌታ ኢየሱስ ክርስቶስ በሊቶስጥሮስ መንገድ እየመጣ ያለ የኢየሩሳሌም እናቶች ደረታቸውን እየደቁ ከዛ ምና ስለኔ አታልቅሱ፣ ስለ ልጆቻቸው አልቅሱ። ለምን? ይሄ የኔ ጉዞ እልቅሻን የሚያመጣ ሳይሆን ደስታን የሚያመጣ ነው። ለምን? ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ከድካሙም ፍሬ ብርሃንን ያያል፣ ፈገግ ይላል ብያቸዋለሁ ትላንት። አሁን እግዚአብሔር ምን ያክል ኃጢአት እንደሚጸየፍ ያውቃል። እግዚአብሔር ምን ያክልም ደግሞ ንጹህ እንደሆነ ጽድቅን እንደሚወድ ጌታ ኢየሱስ ነው የሚያውቀው። ጌታ ኢየሱስ መጣና የሚጸየፈውን ኃጢአት ሆነ። ኃጢአቱ እኮ ሆነ እኮ ነው የሚለው ባይዞ እግዚአብሔር የሚጸየፈውን አይደል ኃጢአት ብሎ ያረግ። በቃ እግዚአብሔር አይኑ ለማየት የማይፈልገው ኃጢአት አለ። እሱን እኮ ነው የሆነው ኢየሱስ። እሱን ነው የሆነው ኢየሱስ። ከዛስ ገደለው። ከዛስ ኃጢአታችን የመጨረሻ በእኛ ህይወት ላይ እንዳይቀጥል ባይዘወይ በእኛ ህይወት ላይ ኃጢአት ብቻ ሳይሆን ህግም እንዳይቀጥል ጌታ ኢየሱስ ክርስቶስ አድርጓል። ለምን? የህግ ፍጻሜ ሆኖ ነው ጌታ ኢየሱስ ክርስቶስ የፈጸመው። የህግ ፍጻሜ ነው ኢየሱስ ክርስቶስ። ስለዚህ የቱ ይበልጣል? የእግዚአብሔር ጸጋ ይበልጣል ወይስ ያንተ ኃጢአት ይበልጣል? በተለያየ ድካም ውስጥ ላላችሁ፣ መወሰን ላቃታችሁ፣ መሃል ላይ ላላችሁ ሰዎች ግሪኩ ጸጋ ሲበዛ ይላል። ሮሜ ምዕራፍ 6 ላይ ያለው ጸጋ ሲበዛ ማለት ይሄ ኃጢአት በዛ የሚለውን ኦቨርፍሎ ይለዋል። ኃጢአት በዛ የሚለውን ጸጋ በዛ የሚለውን ደግሞ ሱፐር ኦቨርፍሎ ይለዋል። ኃጢአት ከመብዛቱ በላይ የጸጋው ብዛት ግን እጅግ ድንቅ ነው። የትኛውን? የኃጢአትን ብዛት የሚውጥ ነው። ኃጢአት በዛ ኦቨርፍሎ ይላል። ከዛ ጸጋ በዛ ደግሞ የሚለውን ሱፐር ኦቨርፍሎ። ኃጢአት ሲበዛ የእግዚአብሔር ጸጋ ደግሞ ኃጢአትን ይውጠዋል። ስለዚህ ሱፐር ኦቨርፍሎ የሆነው ምንም ጸጋው ነው። ጸጋው ይሻልሃል ወይስ ህጉ ይሻልሃል? ብራዘር ጸጋ የሚትረፈረፍ ነው። ጸጋን እንሰብካለን ቢኮዝ ብቸኛው የሰውን ከኃጢአት ጋር ሰው ያለውን ትግል የሚያሸንፍ የኢየሱስ ክርስቶስ ጸጋ ብቻ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ይሄ የስሬት መክደኛው የስሬት መክደኛው በብሉይ ኪዳን በግሪኩ ትርጉሙ ማብረጃ የሚል ነው። ሲተረጎም ማብረጃ የሚል ነው እና የስሬት መክደኛው የተቀጠቀጠ ነው። ልክ ምን ያደርጋሉ? የተቀጠቀጠ የተመታ ብረት ነው፣ በወርቅ የተለበጠ ማለት ነው። ይመቱታል፣ ይቀጠቅጡታል። ትክክለኛ ፎርሙን እንዲይዝ
ምን ይደረጋል? የስርየት መክደኛው ይሄ ደሙ ፈሶበት እግዚአብሔር የሚቀበለው ይቀጠቀጣል። በደንብ አድርገው ይቀጠቅጡታል፣ እሳት ውስጥ አስገብተው። ከቀጠቀጡት በኋላ ነው ለተፈለገው ዓላማ የሚውለው። የስርየት መክደኛው እግዚአብሔር ህዝቡን ደም ተቀብሎ እግዚአብሔር ህዝቡን ይቅር የሚልበት ነው። የኃጢአት ማብረጃ ነው። የተቀጠቀጠው ለምንድን ነው ሲባል የኢየሱስ ክርስቶስን በመስቀል ላይ መመታትና መቀጥቀጥ ታይፖሎጂ ነው፣ ምሳሌ ነው። ስርየት መክደኛው ምንድን ነው? ደሙ የሚቀርብበት አይደለ? ኢየሱስ የተቀጠቀጠው የተመታው ያ የስርየት መክደኛው ታይፖሎጂ ጥላነቱ ሻዶው ለኢየሱስ ክርስቶስ ስለሆነ ነው። ኢየሱስ ክርስቶስ ኃጢአትህን ቁጣ የእግዚአብሔርን ቁጣ የእግዚአብሔርን ለኃጢአት የሚቀበለውን እያንዳንዱን ነገር ያበረደ ነው፣ የተሸከመ ነው። ኢየሱስ ተሸክሞልሃል። የእግዚአብሔር ቁጣ ኢየሱስ ላይ አልቋል። እግዚአብሔር አሁን አይቆጣም። ኢየሱስን ካላመንክ ግን ቁጣ ውስጥ ነው። በክርስቶስ ያላመነ ሰው አሁን ቢሞት ወደ ሲኦል ነው የሚገባው፣ ወደ ገሃነብ ነው የሚገባው። ኢየሱስ የኃጢአታችን ማብረጃ ነው። ኢየሱስ የኃጢአታችን መወገድ ነው። ኢየሱስ የእግዚአብሔር ቁጣ በራሱ ላይ አስተናግዶ የጨረሰ ኢየሱስ ክርስቶስ ጌታ ነው። ብቻውን የክብር አክሊል የነበረው የሸዋ አክሊል፣ አይኖቹ በቡጢ ተመተው ለማየት የሚከብዱ፣ በጨርቁ ላይ በልብሱ ላይ ዕጣ የተጣጣሉበት፣ ጎኑ ውሃና ደም የፈሰሰለት ለማን ወንድሜ? ድንጋይ እንድትሸከም። አንተ ድንጋይ እንድትሸከም ነው ኢየሱስ ይህን ሁሉ ዋጋ የከፈለው አይደለም። አንተ መስቀሉን እንድትሸከም ነው እንጂ ኢየሱስን በማስታወስ እንድትመላለስ ነው እንጂ በፍጹም ድንጋይ በመሸከም አንተ የዘላለም ሕይወት እንዲኖር አይደለም። ጠልተናችሁ ነው የምንነግራችሁ። ኖ ኔቨር ኤንድ ኤቨር። ምንጠላው ትምህርቱን ነው፣ ምንጠላው ትርክቱን ነው፣ ውሸቱን ነው ምንጠላው። ኢየሱስ ብቻ ነው የሚያድነው፣ ኢየሱስ ክርስቶስ ብቻ። በዛ ቤት አንድ ትምህርት አለ። ሰው ኢየሱስን ክዶ፣ ጥምቀትን ክዶ፣ ክርስትናን ክዶ፣ ቁርባንን ክዶ፣ መልአክን ክዶ ማርያምን ግን ካመነ ይገባል። ተአምረ ማርያም ላይ ምን አልኳችሁ? ኢየሱስን ክዶ፣ በኦርቶዶክስ ትምህርት ኢየሱስን ክዶ፣ ጥምቀትን ክዶ፣ ቁርባንን ክዶ፣ መላእክትን ክዶ፣ ነገር ግን ማርያምን ካመነ ይገባል ይላል መጽሐፍ። ስለዚህ ሰይጣን አይተሃል፣ ያሳልመሃል። ከዛ እሱን መጽሐፍ በሱት ይጠቅልሎ ትሳለመዋል። አታውቁም። ስለማታውቀው ነው የምትሳደቡ። እኛ እናውቀዋለን፣ የኖርንበት ስለሆነ። እኛ ነበርን እኮ አሁን ብንኖር እኮ የምናቆርብ። አሁን እኮ በኮሜንት ምናምን ሰርበኝ ሰውዬ እኔ ነበር ማሳልምህ እኮ አምጥቼ ማለት ነው። አፍ ውስጥ እኮ አስገብቼ እኔ ነበር እኮ ማቆርብ። ለማርያም እኮ ይላል። ማርያምን ካልካደ ኢየሱስን ክዶ ምን ያደርጋል? ይድናል፣ ይጸድቃል ይላል። ሰይጣን በቁሙ መጽሐፍ ተሰርቶለት መጽሐፉ የሚሳምበት እኮ ነው። ከርስ እኮ ነው፣ እርግማን እኮ ነው ይሄ። እርግማን ተአምረ ማርያም ላይ ቆልጭ ብሎ ይገርማል። 50 ዓመት መብረቅ እንትን ላይ ትላንት ዮኒ አንስቶት ነበር። 50 ዓመት ጨረቃ ላይ፣ 50 ዓመት ፀሐይ ላይ የተቀመጠ ብቸኛ ሰው 50 ዓመት በጌታ በኢየሱስ። እንዴት ሆኖ ነው? ፀሐይ ላይ አይደለም ብራዘር፣ ፀሐይ ላይ አይደለም። ስቶቭ ላይ አይቀመጥም። አቡነ ገብረ መንፈስ ቅዱስ ስቶቭ ላይ አይቀመጥም። ፀሐይ ላይ 50 ዓመት ስቶቭ ላይ አይቀመጥም። 50 ሰከንድ አይቀመጥም። 7 ዓመት ውሃ ውስጥ ምንም በቃ የማይመስል ውሸት። ምን ይለዋል? አሁን ይሄንን ለእግዚአብሔር የሚሳነው ምን ነገር አለ? ለእግዚአብሔር የሚሳነው ምንም ነገር ከሌለ በኢየሱስ አምነ ዳን ሲባል አልችልም ለምትለው ለምንድን? የኢየሱስ ሲሆን ነው እግዚአብሔር የሚሳነው። በማርያም በኩል አዎ እድናለሁ ጸድቃለሁ ትላለህ። ምን ሲባል መን ነው ዘይሳነው? ለእግዚአብሔር የሚሳነው ነገር ለኢየሱስ ሲሆን ነው እግዚአብሔር የሚሳነው። በኢየሱስ በማመን የዘላለም ሕይወትን አግኝ ሲባል ለዛ ነው የሚሳነው። የኢየሱስ ጊዜ ይሳነዋል እግዚአብሔር፣ የፍጡር ጊዜ ደግሞ አይሳነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ወዳጄ ኃጢአት በሰራ ቁጥር ኃጢአት ውስጥ በገባ ቁጥር ራስህ መክፈል እንዳለብህ ነው ሰይጣን የሚነግርህ። አንዳንድ ሰው የሆነ ኃጢአት በሰራ ቁጥር ምን ብሎ ያስባል መሰል? አይ ራሴን ልቅጣ፣ ራሴን ካልቀጣው እግዚአብሔር ይሄን እንትኔን አይቀበልም ይላል። ሰይጣን የሚነግርህ ምንድን ነው? ራስህን እንድትቀጣ ነው። ለኃጢአት ራስህ መስዋዕት እንድትሆን ነው የሚገፋፋ። አውቆ ነው ሰይጣን እየሸወደ ነው። ራስህን እንድትቦጭር። ከዛስ የሆነ ገዳም ስትሄድ እንትን ያልክ ይመስልሃል። የሆነ ገዳም ሄደ ሲደክም ምናምን እግርህን የሆነ እሾህ ሲወጋ ምናምን የጸደክ ይመስልሃል። ለምን? በመልፋት። ከዛ ሄደ ስታለቅስ አድሬናሊን ግላንድ ከአይነ ትንሽ እንትን ሲል የሆነ ፍስስ ብሎ የሆነ ነገር ሲሰማ ከዛ ምን ትላለህ መሰለህ? አይ እግዚአብሔርማ ዛሬ ተቀብሎኛል ትላለህ። ብራዘር ኢየሱስ ጀምሮ አንተ የምትፈጽመው ስራ የለም ብራዘር። አንተ መልካም ስራ ሰርተ እግዚአብሔር የሚቆጥርልህ የለም። የፈለገ ጴንጤም ሆነ ነው የምነግርህ። የፈለገ ምድር ላይ በአናትህ ዮኒ እንደሚለው በአናትህ ተተክለ
በፊት እንደሚለው አሁን አይልም። በአናት ተክለ መልካም ነገር ብታደርግ እግዚአብሔር በክርስቶስ ኢየሱስ ከተቀበለ በላይ ሊቀበል አይችልም። እግዚአብሔር አንዴ በክርስቶስ ኢየሱስ ከተቀበለ በኋላ የትኛውንም መልካም ነገር ብታደርግ እግዚአብሔር በኢየሱስ ከተቀበለ በላይ አይቀበልም። ለምሳሌ አሁን ጌታን ተቀበለ፣ የእግዚአብሔር ልጅ ሆነ። አሁን ደግሞ እያያችሁት ቅዳሜ ዕለት ይጠመቃል። ቅዳሜ ዕለት ደግሞ ሌላ ጦርነት ነው የምናነሳው፣ ሰላማዊ ጦርነት ማለት ነው። ጌታ ይባረክ። ስቲች እያደረግን ፎቶን ዱዊት እያደረግን በደንብ እናቀጣጥለዋለን። ቅዱሳን የዛኔ የጥምቀት ዕለት እናንተም በቃ እንትና የዮኒን ቪዲዮ በደንብ ሼር እያደረጋችሁ በደንብ አቅርቡት። አንዳንድ ሰው አምሯል እያለ ለምሳሌ አሁን እሺ ተጠመቀ፣ መልካም ነገር መስራት ጀመረ። ተጠምቆ መልካም ስራ መስራት ጀምሮ የፈለገ መልካም ስራ ቢሰራ ጌታ ኃጢአተኛ እያለ የወደደውን ያክል ነው እዛን የሚወደው። የሚጨምር ጽድቅ የለም። የጽድቅ ፕሮማክስ የለውም። ጽድቅ አንዴ በክርስቶስ ኢየሱስ የሆነና የተጠናቀቀ ጉዳይ ነው። ስለዚህ የፈለገ መልካም ስራ ብንሰራ በክርስቶስ ኢየሱስ እግዚአብሔር ከተቀበለን ነገር በላይ ማምጣትና ማቅረብ አንችልም። እግዚአብሔር እኮ መዝገቡን ዘግቶታል። እግዚአብሔር እኮ ተደስቷል፣ አርፏል እኮ። መላእክት እንኳን ተቀመጡ እኮ። አንተ በእግዚአብሔር ፊት የሚቆመው ገብርኤል ነኝ እኮ ያለው። የሚቆመው ገብርኤል እኮ ኢየሱስ ከሙታን ሲነሳ ዱቅ ብሎልሃል። እንኳን እኛ መላእክቶቹም እረፍት አግኝተዋል። ለምን? አሁን መላእክት 10 ለአንተ ጉዳይ ወደታች ወደ ላይ አይሄድም። ለምን? መንፈስ ቅዱስ መጥቶ ውስጥ ገባ። መንፈስ ቅዱስ ውስጥ ገብቶ ምንድን ነው የሚለው መጽሐፍ ቅዱስ? በእናንተ ዘንድ አለ ለዘላለም፣ በእናንተም ዘንድ ለዘላለም ስለሚኖር እናንተ ታውቃላችሁ። ስለዚህ አሁን የሆነ ነገር ሲሆን እባክህ ኖ ኢየሱስን ይዛ አንተ ለመላእክት ትሰግዳለህ። እያሰገድከው እኮ ነው ውስጥ ያለውን እግዚአብሔር እኮ ውስጥ ያለው እኔ በአንተ አንተም በእኔ በአንድነት እንዲኖሩ እኮ ነው የሚለው። ማን ውስጥ? እኔ ውስጥ። ብራዘር የሆነ ቦታ እንትና የባረከው ቦታ ምን አይደለም እግዚአብሔር የሚያድረው። እኔ ነኝ የእግዚአብሔር ማደሪያ። እኔ ነኝ የእግዚአብሔር ዙፋን። ዮኒ ነው የእግዚአብሔር ማደሪያ። እኔ ውስጥ አንገቴን በካራ ጴንጤ ነኝ፣ ኩሩ ጴንጤ። ለፍጡር አልዘምርም፣ ለፍጡር አልሰግድም፣ ወደ ፍጡር አልጸልይም። አንድ ወደ ፍጡር የጸለየ ሰው ከመጽሐፍ ቅዱስ ማስረጃ አምጣ። አንድ ለፍጡር የዘመረ ማስረጃ ከመጽሐፍ ቅዱስ ውስጥ አምጣ። አንድ ፍጡር ጸሎት ሰምቶ አማልዶ ያስታረቀ ከመጽሐፍ ቅዱስ ውስጥ አምጣ። የለም። ማፊ ዜሮ። ቤሳቢስቲን ጴንጤ ማለት በእግዚአብሔር ቃል ላይ ተመስርቶ ብራዘር። አሁን እኔ ዮኒ ጴንጤን እኮ በትምህርት አታሸንፈው። በአንዳንድ ሐሰተኛ ነቢያት በኩል ሊገቡብን ይችላሉ፣ የሆነ ሊሳደቡን ይችላሉ እንጂ ጴንጤን በአንዳች ትምህርት አታገኘው። ጴንጤነትን እየሰበኩ ነው አይደለም። የእግዚአብሔር ልጅነት ጴንጤ ማለት የእግዚአብሔር ልጅ ህብረት ማለት የእግዚአብሔር ህዝብ። በአንዳች ትምህርት አታማንም። እኛ በአንዳች ትምህርት አታማንም። አንድ ሰው ተሳስቶ ሶፍት እንትን አረገ፣ ከዛ በኋላ ይቅርታ ጠየቀ። ሶፍት አይሻልም ከተቅማጥ? ወንድሜ እንደውም ሶፍት ሰውየው አስበልቶ ይቅርታ እኮ ብሏል። ሶፍት አይሻልም ከተክልዬ ተቅማጥ? የቱ ይሻላል? ከአቡነ ሐራ የመቃብር አፈር ሶፍት እንደውም አይሻልም? ሶፍት ነውር ነው። ሶፍት የሚበላ ጴንጤም የለም። አሁን አንድ ሰውዬ እንትን አረገ፣ ንስሐ ገባ። ልጁ ራሱ ፈቃዱ ተይዞ ነበረ እኮ፣ የላይሰንስ እኮ ፍቃድ ተይዞ ከእንደገና ይቅርታ ጠይቋል እኮ ሰውየው። ዘላለም ዓለምን ሶፍት የምትሉ ተቅማጥህን ይዘ ሶፍት ትላለህ እንዴ? ዘራ ብሩክ የብብቱን ፀጉር የብልቱ አካባቢ ያለን ፀጉርና የእጁን ጥፍር የያዘ የዘላለም ህይወት ያገኛል፣ 23 ትውልዱ ይድናል የሚል ትምህርት ይዘ ጴንጤን የምትችት አቅማለ የለህም እኮ። ማክሰኞና ሐሙስ እባብ የገደለ አዋሽ ፓርክ ነው፣ ናሽናል ፓርክ ነው። እባብ በመግደል የእግዚአብሔር ልጅ የምትሉ እንደዚህ አይነት ትምህርት ይዘ ወንጌል አማኝን መናገር አትችልም። you have no moral እንዴ? በፍጹም ሞራል የለህም እያልኩ መጥቆሪያው ጋኔልን ረሳው። በሰላም ነው መጥቆራማ እኮ እመጣበታለሁ። ለሰይጣን ታቦት ተሰርቶለት ሰይጣን ታቦት እየተሸከምክ ጴንጤን በምንም ልትተች አትችልም። የጴንጤ ስጋና ደም እያራከሱ ምንድን ነው የሚለው ድርሳነ መስቀል? አተላና ፍርፋሪ እንደ ጌታና ስጋ ደም የተቀበለ አተላና ፍርፋሪ፣ ከዛስ አተላ ያለበትን እንስራ በምላሱ የላሰ እንደ ቁርባን ይቆጠርለታል ይላል። አተላና ፍርፋሪ ከመሬት ወስደ እንድትበላ እንደ ውሻ እንድትሆን ያደርጋል ትምህርቱ። ህዝቡን እንወዳለን፣ ትምህርቱ ግን ውሻ ያደርጋል።
ፍርፋሪ ወርደ ከሰው ተራ ወጣ ፍርፋሪ በልተ እንደ ጌታ ስጋና ደም እቆጥርልሃለሁ ይላል። አተላ እንደ በግ እንኳን አተላ አይልስም። በግ አተላ ይጠጣል እንጂ የጠጣበትን አይልስም። አንተን ምን ይሏል? ከሰውነት ተራ አውርዶ አተላ ላስ ይላል። የአተላ እንትን ያለ ማሰሮ ላስና እንደ ስጋና ደሜ ይቆጠርልሃል። ይሄን ትምህርት ይዘህ ነው ጴንጤን በስጋና ደም መተቸት የምትችለው? እሱ ብቻ አይደለም፣ ምራቅ እንደ ስጋና ደሜ ይሆንልሃል የሚል ትምህርት ይዛችሁ ኦርቶዶክሳውያን ጴንጤን ተቻለ አትችሉም። የትኛውን ቁርባን ነው የምትወስዱት እናንተ? ይሄንን ይዛችሁ አትችሉም። ስለዚህ ምንድነው የምንለው? ወደ ጌታ ወደ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቸኛ አዳኝ፣ ብቸኛ የዘላለም ህይወት ነው። ህዝቡ ሁሉ ጴንጤ ሆኖ እያለቀ ነው። ወዳጅ ቶሎ በል፣ ቶሎ ፍጠን። አሁን ጦርነቱም እየተባባሰ ነው። ምድር ወደ መጨረሻው እንትን እየሄደች ነው። ቶሎ ኢየሱስን ፉት አርገ ቶሎ እንጆ አርገ ብትሞት አይሻልም? ወደፊት እድናለሁ እያልክ ትላንት ምን ብለና? ወንጌል ትንበያ አይደለም፣ ወንጌል ዜና ነው። ነገ 6 ሰዓት ይዘንባል ይልና አንዳንድ ኢትዮጵያ ላይ የሚገርም አናት በሶ የሚገባ ፀሐይ ይሆናል። ካቦርተን በእጅ ይዘት ይላል። ወንጌል እንደዛ አይደለም። ወደፊት ጸድቃለሁ፣ ድኛለሁ፣ እየዳንኩ ነው፣ ወደፊት እድናለሁ። ብራዘር ድኛለሁ፣ እየዳንኩ ነው፣ ወደፊት እድናለሁ። ወይ መቼ ነው ወደፊት? መቼ ነው ወደፊት? ወደፊት በኋላ ልትሞት እኮ ትችላለህ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ በማመን እኔና የዮኒን የፈለገ ፋይል ብትዘረዝር ለምን ዶክመንተሪ ያሰራም? በዮኒ ላይ የእግዚአብሔር ልጅ ነው፣ ፍርድ የለበት፣ ከፍርድ አምልጧል። ሂ ኢዝ ፍሪ። እኔ አሁን ዮኒን ሳየው ገና የተወለደ እንቦቅቅላ ህፃን፣ ምንም ኃጢአት የኋላ ታሪክ የሌለው። ለዛ እኮ ነው 2 ቆሮንቶስ 5:17 ላይ ሲናገር መጽሐፍ ቅዱስ እንዲህ ይላል ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነው የሚለው በግሪኩ ልክ ህፃን ልጅ እንደተወለደ አይነት ህፃን ልጅ ነው። ይባል ገና በወራት ነው እድሜው። ዮኒ እድሜው መቁጠር የሚጀምረው ከዚህ በኋላ ነው። አይታል ዮኒ ገንዘብ ባይኖረው፣ መኪና ባይኖረው፣ ሌላ ነገር ባይኖረው ለልጆቹ የሚያወርሰው ቅርስ አለው። ያረፈበትን ለነዛ ቆንጆ ልጆቹ እረፍት አለው። ኢየሱስ ቅርስ ነው፣ የምናወርሰው ነው፣ ለትውልዱ የምንሰጠው። ደረትህን ነፍተህ ባጣ አይጨንቀኝም በእርሱ እጽናናለሁ፣ በራብ አይገደኝም ክብሩን ሳይ እጠግባለሁ፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የህይወት ውሃዬ። ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬ እርሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ። ሃሌሉያ ጋሻ ወይ እና በቃ ይህችን ስንት ደቂቃ? 3 ደቂቃ ተጠቅሜ ልጨርስ። 3 ደቂቃ እየጣፈጣቸው እንጨርስ። ዮኒ ከዛ ይቀጥላል። ዮኒ ደግሞ ጌታ ይባረክ። በ3 ደቂቃ ውስጥ ምን ልታወራ ነው? በ3 ደቂቃ ውስጥ ምን ልታወራ ነው ካላችሁ አንድ ነገር እነግራችኋለሁ። ኢየሱስ ክርስቶስ ጌታ። ሃሌሉያ። በደንብ ስሙ። 2 የተጣሉ አካላት ካሉ ባለፈው ነግራችኋለሁ። ለሁለቱ የሚቀርብ አስታራቂ ነው የሚያስታርቀው። ባለፈው እንደ ምሳሌ እንደውም ለምሳሌ ዮኒና እንዳልክ ይቀራረባሉ። ስለዚህ ዮኒና እንዳልክ ቢጣሉ እነሱ ለማስታረቅ ለዮኒና ለእንዳልክ የሚቀርብ ሰው ነው ማስታረቅ የሚችለው፣ ቤዛ መሆን የሚችለው። ስለዚህ ማርያም ለምሳሌ ለእግዚአብሔርም ለሰውም አትቀርብ። ለሰው ነው ልትቀርብ የምትችለው እንጂ ለእግዚአብሔር አትቀርብ። መለኮት አይደለችም። አብርሃም አይቀርብም። መልአክ አይቀርብም፣ መንፈስ ነው። ኢየሱስስ ፍጹም ሰው ፍጹም አምላክ። ምን አልኳችሁ? 2 የታረቀ ወገን ቢኖር ለሁለቱ እኩል የሆነ ሰው፣ በሰውነቱ ለሰው፣ በመለኮትነቱ ደግሞ መለኮት፣ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ለሁለት ለተጣሉ በእግዚአብሔርና በሰው መካከል መካከለኛና ቤዛ መሆን የሚችለው ኢየሱስ ብቻ ነው። ኦኬ፣ መካከለኛው ማን ነው? ኢየሱስ ክርስቶስ ብቻ ነው። ስለዚህ ማንም ቤዛ መሆን አይችልም ከማን? ከኢየሱስ ክርስቶስ ውጭ። ስለዚህ የወንድም ጋሼ በደምና በስጋ የተካፈለን ማዳን የሚችል በሁለቱ መካከል መካከለኛ ሆኖ መካከለኛ ሆኖ ማስታረቅና ማዳን የሚችለው ቤዛው ኢየሱስ ብቻ ነው። አትደንግጡ። ቤዛው መካከለኛው ኢየሱስ ነው። እንደዚህ ብዬ 1 ደቂቃ ልጠቀም። ቅድም
ቤዛ መሆን የሚችለው ከባርነት ስር ያልወደቀ ነው ብያቸዋለሁ። ሙሴ ደግሞ ከፈርዖን ባርነት ስር ስላልወደቀ እስራኤላውያንን ከግብፅ ነፃ ማውጣት ይችላል። የዛሬው ትምህርት ሲጠቃለል እችን ካወቃችሁ ይበቃል። ኢየሱስም ቤዛ መሆን የሚችለው ከኃጢአት ስር ስላልወደቀ ለኃጢአት ባሪያ ስላልሆነ የሰው ልጅ መታደግና ማዳን ይችላል። ምን አልኩኝ? ሙሴ እስራኤልን ከግብፅ ማውጣት የሚችለው ራሱ ያልተገዛ ባሪያ ከሆነ ነው። ቤዛ መሆን የሚችለው ባሪያ ያልሆነ ነው። ሙሴ ደግሞ በንጉስ ፕሮቶኮል የንጉስ ልጅ ሆኖ ነው ያደገው። ስለዚህ ያልተገዛ ስለሆነ የተገዙትን ነፃ ማውጣት ቤዛ መሆን ይችላል። ኢየሱስስ ለኃጢአት ያልተገዛ ነው ቤዛ መሆን የሚችለው። ለምን? ኃጢአት የሌለበት ሰው ነው መስዋዕት መሆን የሚችለው። ኢየሱስም ለኃጢአት ስላልተገዛ ኃጢአት ስለሌለበት ብቸኛው እኛን ማዳንና ማጽደቅ የሚችል ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ስሙ የተባረከ ይሁን። ጌታን መቀበል የምትፈልጉ ሰዎች ጌታን መቀበል የምትፈልጉ ከኔ ጋር ጌታን መቀበል የምትፈልጉ አምናችሁ ይህንን ጸሎት ባላችሁበት ተንበርክካችሁ ጸልዩ። ጌታን መቀበል የምትፈልጉ እግዚአብሔር አምላኬና አባቴ ሆይ ከና ኃጢአቴ እንዳልሞት ይህን እድል ስለሰጠኸኝ አመሰግናለሁ። ልጅ ኢየሱስ ክርስቶስን የህይወቴ ብቸኛ አዳኝና ጌታ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ። ስሜን፣ ህይወቴን፣ ዘመኔን ላንተ እሰጣለሁ። በክርስቶስ ኢየሱስ ሥራ ወደ አንተ እመጣለሁ። ልጅ አድርገህ ተቀበለኝ። ዓለምን፣ ሰይጣንን፣ ጨለማን፣ ኃጢአትን ሁሉ እክዳለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ስሜንም በህይወት መዝገብ ላይ ስለጻፍክ አመሰግናለሁ። አመንኩ፣ ስለዚህም ተናገርኩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ፕሬዝ ዘ ሎርድ። እርግጠኛ ነኝ በዚህ የጸጋ ወንጌል ስብከት አንድ ሰው ወደ ህይወት እንደሚመጣ እርግጠኛ ነኝ። ብዙ ሰው ወደ ጌታ እንደሚመጣ። አሜን አሜን አሜን።